እሺ እኔና አንቺ ተቻችለን እንኖራለን። አንቺም ጋር ክርስትና አለ፣ እኔም ጋር እስልምና አለ ምናምን እንኖረዋለን። እሺ ከዛ ልጃችንን ስሙን ማን እንለዋለን? እሱ ስሜቱ ማን ነው የሚባለው? ማንን ሆኖ ይኑር? ትንሽ ጊዜ ስጠኝ። እሱ ስለ አንቺ ማላስብበት የት ዓለም ልሂድ? የት ሀገር ልሂድ? የት ነው የሌለሽው አንቺ? ኪያ እንደዚህ አታርጊ እባክሽ። ምን ይሻላል አረሳሽም እንዴት ይሆናል? አልችል በሰው እንዳልተካሽ አፈቅርሻለሁ። ምን ተክቼ ልርሳሽ መከሬን ሰርዤ። ምን ያስደስተኝ? ከማን ጋር ልጮት? ከማን ጋር ልጣላ? ከማን ጋር ልፋቅ? ማንን ላስቀይም? ማንን ላስደስት? ለማን ልከራከር? በምን ልደሰት? በምን ልከባኪያ? እንዳንተ ጥንካሬ የለኝም እኔ በቃ የለኝም። እሺ ኪያ አንድ ጥያቄ ልጠይቅሽ። እኔ አንቺ ደስተኛ ሆነሽ ለማየት በረታው ጠነከርኩ ይባል። አንቺ እኔ ደስተኛ ሆኜ ለማየት አንቺ አጠነክሪም? አንቺ አትበረቺም? አንቺ እኔ ደስተኛ ማድረግ በህይወትሽ አንድ ነገር አታደርጊልኝም? ለኔ እስኪ እቺን ነገር አድርጊልኝ። እስኪ ጠንካራ ሆነሽ ድሮ ላይ ኪያ ያ ፈገግታዋ የሚያምሯ ያ ስትስቅ የምታምሯን ኪያ እስኪ ያሳይኝ ደግመሽ። እቺን ነገር ለኔ አታደርጊም? ኪያ ንብረት እዚህ ሳሎን እኔ ነው ማድረው፣ እዛ ሳሎን አንቺ ነሽ የምታድሪው፣ እዚህ እንደዚህ ከዚህኛው ክፍል ውጪልኝ ምናምን። ይሄ ሁሉ እኮ አንቺን ለማናገር ከአንቺ ጋር ለመሳቅ ከአንቺ ጋር ለመጨቃጨቅ ሆን ብዬ ያደረግኩት ነገር እኮ ነው ኪያ። ምን አለኝ ሌላ? እኔ እኮ እንዳንቺ ማልቀስ አልችልም ኪያ። በእንባ እኮ ነው አይቀለኝም። እኔ ጮኬ ነው የሚወጣልኝ። አሁን ግን ጮኬ ራሱ አይወጣልኝም ታውቂያለሽ። የማጠነክሪ የማትበርቺ ከሆነ የሚያጠነክርሽንና የሚያበረታሽን ነገር ከሁለት አንዱ ነው። ወይ ራሴን አጠፋልሻለሁ ወይ ደግሞ ቅድም እንዳልሽኝ ከሮዚ ጋር እያልሽኝ ነበር አይደል? ወይ ደግሞ ከሮዚ ጋር ተጋብቼ ታይዋለሽ። ብትበረቺ ለምን የምታወራው? ቆይ ለምን ጊዜ ዋሰጠኝ? ካለበለዚያ ጠንካራ ሆነሽ ልይሽ። ጊዜ የሚባል ነገር የለም። በቃ እንደዚህ እየሆንሽ እንዳይሽ አልፈልግም። በቃ እዚህ ቤት ውስጥ አንቺ ከሌለሽ እኔ እኖራለሁ ብለሽ አስበሽ? ሮዛ የለችም። ከባድ እኮ ነው። እሺ ከኔ ውጪ ከአንተ ጋር ነው ያለምኩት። እሺ አዳምጪ። ያሰብኩት ሁሉ ቅዶች ከአንተ ጋር ናቸው። አላማዎች ሁሉ ከአንተ ጋር ናቸው። እሺ ኪያ ከኔ ውጪ ምን ላድርግልሽ? አንቺ ደስተኛ እንድትሆኝ ከኔ ውጪ አንቺ ደስተኛ እንድትሆኝ ምን ላድርግልሽ? እሺ ምን ላድርግልሽ? አሁን የሚባል ነገር እንዳታስቢ ራሴን ላጥፋልሽ? አልኖር ምን አይነት አማርኛ ነው? እሺ ምን ላድርግ? እሺ ምን ላድርግ? እኔ አንዴ የተውኩሽ፣ እኔ አንዴ የገፋሁሽ ስለሌላ ለምንድን ነው ብታስቢው? ስለምወድ በጣም ስለምወድ ኪያ፣ እኔ በጣም ራስ ወዳድ ነኝ። በጣም ራስ ወዳድ፣ ስለማንም ምንም ግድም አይሰጠኝ። ስለ አንቺም ግድ አይሰጠኝም። ይኸው ጠንካራ ሆኜ እያየሽኝ አይደል? አንቺም ደግሞ እንደዛ ጠንካራ ሆነሽ እንዳይሽ እፈልጋለሁ። አይደለም ኪያ፣ አንቺን ማየት ያስደስተኛል። ከኔ ጋር ባትሆኚ ከሌላ ሰው ጋር ሆኚ ከማንም ሰው የፈለግሽን ሆነሽ ኑሪ። እንዴት ነው የምችለው? እንዴት እኮ እሺ፣ አላውቅም እኮ እንዴት አላውቅም ኪያ አላውቅም። ጮኬ ለምን እንዳናግርሽ ታደርጊኛለሽ? ካለበለዚያ እምነትሽን ትቀይሪልኛለሽ። እምነትሽን ትቀይሪልኛለሽ። አትቀይሪ ማይሽ። ልክ እኔም እንዳንቺ በተመሳሳይ ስለ እምነት ያልደራደርም እና አልቀይረውም አውቃለሁ። ስለዚህ ያለን አማራጭ አንድና አንድ ብቻ ነው። በርቺ፣ ልበርታ ኪዩ። እጅግ ስለምታፈቅሪኝ እጅግ ሳናለን ምንም ሳናስብ እኔ እናንተ እስካሁን ተቻችለን ኖረናለን። ሳንወልድ መኖር አንችልም። ግዴታ መውለድ አለብን። እግዚአብሔር እኮ ነው ልጅ የሚሰጠው። አላስብም። ምንም በአንድ ዓመት የፍቅር ህይወት ግን አሰብከው። እዚህ ቤት እኮ አሳልፈናል ብዙ ነገር። እዚህ ቤት መስቀልን አላሳልፍንም። እዚህ ቤት እንኳን ከገባን እዚህ ቤት ኢድን አላሳልፍንም፣ አላከበርንም።
አታይም ከሆነ ታይዋለሽ። ከዚህ በኋላ በደንብ እኮ ማድረግ ያለብኝ ሁሉ በደንብ አደርገዋለሁ እያልሽኝ ያለሽው እንደዛ ከሆነ በቃ ደስተኛ መሆን ይገባሃል። ደስተኛ መሆን ይገባሃል። በዚህ ነገር ፈጣሪን ብቻ ነው ልንከስ የምንችለው። ሰላም እንዴት ናችሁ ቤተሰቦቻችን? ሰላም ነው፣ ፈጣሪ ይመስገን እኛ በጣም ደህና ነን። ሰሞኑን ያው እየተፈጠረ ካለው ነገር ጋር በተያያዘ ትንሽ እናንተም ደስተኛ አይደላችሁም፣ እኔም ደስተኛ አይደለሁም፣ ሁሉም ሰው ደስተኛ አይደለም። እንዴት እንደምነግራችሁ በምን አይነት አማርኛ ማስረዳት እንዳለብኝ አላውቅም። ምክንያቱም ራሴን ራሱ በትክክል ማሳመን ከብዶኛል። በቃ አላረል በእኔና በኪዮ መካከል እኔ እንጃ በቃል ራሱ እንደዚህ ነው ብሎ ለመናገር ይሆናል አይደል በሚያስቸግር መልኩ እጅግ በጣም እንዋደዳለን። አንዳችን ያለ አንዳችን ምናምን ነገር መኖር በጣም ነው የሚከብደን። እውነቱን ለመናገር ከሆነ እኔ ለእሷ ባለኝ ፍቅር ልክ እሷም ለእኔ በጣም ፍቅር አላት ብዬ አስባለሁና ግን አሁን ላይ እንደ ሌላ ጊዜዎቻችን ቤተሰብ ገብተውበት አይደለም፣ እንደ ሌላ ጊዜ ጓደኞች ገብተውበት አይደለም፣ እንደ ሌላ ጊዜ የሆነ መንገደኛ ሰው አንተን ወድሃለሁ ብሎ መጥቶ አይደለም፣ ወይም ደግሞ እንደ ሌላ ጊዜ እሷን ወዳታለሁ ብሎ መጥቶ አይደለም ነው የተፈጠረው ነገር። እኔና እሷን ዛሬ ባይሆን ነገ ባይሆን ከነገ ወዲያ ላይ ቆም ብለን ራሳችንን እንድንጠይቅ የቱ ጋር ያለነው ብለን እንድንጠይቅ የሚያደርገንን ያው አንዳችን ቁርጥ ውሳኔ እንድንወስን የሚያደርገንን ነገር ነው የተፈጠረው። ያው ነገሩን ታውቁታላችሁ ብዬ አስባለሁ፣ ወይም ደግሞ በተወሰነ መልኩ ገብቷችኋል ብዬ አስባለሁና እኔና ኪዮ በተቀመጥንበት ወይም ደግሞ እየተዝናናን ባለንበት ወይም ደግሞ የሆነ ቦታ ላይ እኔና እሷ ብቻ መሆን የምንችልባቸው ሰላም የሚሰማን ቦታ ላይ ቁጭ ብለን ሁሌ ከኪያም ሆነ ከኔ የሚነሱ ጥያቄዎች ናቸው በቃ ጭንቅላታችን ላይ ወይም አንዳችን ለአንዳችን በጣም መለያየትን በጣም በፈራን ጊዜ የምናነሳው ጥያቄ ነው። ነገ ላይ ግን እንዴት ነው የምንሆነው? እኔ እናንተ አሁን ጓደኝነት ላይ ነን፣ ነገ ደግሞ ፍቅር ውስጥ አንድ ስቴፕ ከፍ ብለን ወደ ትዳር ብንገባ፣ አሁን ግን ሃይማኖታችን እንዴት ነው ብላ ኪዩም ትጠይቀኛለች በተደጋጋሚ ስትፈራ። በቃ እኔን ማጣት በጣም ሲያስፈራት የምትጠይቀኝ ጥያቄ ነው። እኔም ደግሞ ልክ በዛው በተመሳሳይ ልክ በቃ አላርል ያስጨንቀኛል። በቃ ኪዩም ማጣት በጣም ነው የምፈራው። ምክንያቱም እያንዳንዱ ነገሮችን ከኪዩ ጋር ነው አታች አድርጌ የኖርኩት። በቃ ስለ ነገ ባስብ ከኪያ ጋር ነው፣ አሁን ላይ ባስብ ከኪያ ጋር ነው። በጣም የሚያስከፋኝ ነገር ከተፈጠረ ኪያን ያስከፋት ነገር ነው። በጣም የሚያስደስተኝ ነገር ከተፈጠረ ኪያን ያስደሰታት ነገር ነው። እና በቃ ምን እንደምላችሁ አላውቅም። እችላለሁ ብዬ አይደለም ይሄንን ነገር የጀመርኩት፣ ወይም ደግሞ እኔና አንቺ ላይ ዛሬ በሃይማኖት ጉዳይ በደንብ መነጋገር አለብን ምናምን ነገር ስላት እሷ በእርግጠኝነት ለሃይማኖቱ ያላትን ክብር፣ ለሃይማኖቱ ያላትን አክብሮት፣ ውዴታ በደንብ ጠንቅቄ ያውቀዋለሁ። እኔም በተመሳሳይ መልኩ ነው። ምንም ነገር ዋጋ የምሰጠው ነገር ቢኖር ከሃይማኖቴ በታች ነውና ኪያን በአንድ ጊዜ እኔና አንቺ እኮ ሃይማኖታችን የተለያየ ነው፣ እንፋቀራለን፣ እንዋደዳለን፣ ግን ያንን ነገር እንዴት ነው የምናደርገው? ስለዚህ መፍትሄ የለውም፣ ዛሬ እንለያይ ብዬ በአንድ ጊዜ ቀልቧን ወይም ደግሞ ይሆናል አይደል ደስቷን ምናምን ነገር በአንዴ እኔና አንቺ ልንለያይ ነው ብዬ ስብርር ማድረግ ስላልቻልኩ ያለ የነበረኝ አማራጭ ምንድን ነው? ቀስ በቀስ ይሆናል አይደል ከውስጡ እንድወጣ፣ ቀስ በቀስ እንድትለምደው፣ ቀስ በቀስ ያለኔ መኖር እንድትችል፣ ያለኔ መደሰት እንድትችል፣ የሆነ ሰው መውደድ እንድትችል፣ ስለ ስራዋ ማሰብ በትክክል እንድትችል በቃ ቀስ ብዬ እያላመድኳት ይሄንን ነገር እንትን ለማለት ብዬ ለማስተካከል ብዬ ነበረና የተለያዩ ነገሮችን ሳደርግ የነበረው። አሁን ግን በጣም እየከበደኝ ነው። ምክንያቱም እዚህ ቤት ውስጥ እንኳን ይሄ እኔና ኪዩ የምንኖርበት ቤት መሆኑን ታስታውሳላችሁ ወይም ታውቃላችሁ። ማለትም ሮዚም ምናምን እኔም ሮዚም ኪዩም እዚህ ቤት ውስጥ ነው የምንኖረው። ይህን 2-3 ቀን በጣም በሚገርማችሁ ሁኔታ ማለትም ስለ ሃይማኖት ጉዳይ ምናምን እንዲህ ካነሳንና ከተነጋገርን በኋላ ኪዩም ቤት እየመጣች አይደለም ያለችው እና በቃ ምን እንደማደርግ አላውቅም። እኔ ከአንድ ቀን በላይ ወይም ከግማሽ ቀን በላይ ኪያን ሳላያት መቆየት አልችልም እና በጣም ይከብደኛል። በጣም ውስጤ የታመመው ፍርሃትን ብሎኛል። ኪዩን ስልኳን ስደውልላት ስልኳን ዝግ ነው ምናምን ነገር እና ቤተሰቦቿ ጋር አሁን ባለችበት ሁኔታ ደውዬ ማንንም ማውራት የምችለው ሰው የለም እና በጣም ተጨናንቄ ነው በቃ ባለሁበት ሁኔታ ለምን አልደውልላትም እና ወይም ደግሞ በሆነ ነገር የማገኝበት ነገር ካለ ምናምን ብዬ ድንገት ስልኳን እየተጠባበኩኝ ስልኳ ጠራና
እስኪ መነጋገር ከቻለን እባክሽ ልትመጫለሽ ትችያለሽ ወይ ምናምን ነገር ብያታለሁ። ልቧ በጣም ተሰብሯል። ልክ እኔም በተመሳሳይ በተሰበረው ልክና ሰው ወደዚህ እየመጣች ነው ብዬ አስባለሁ። እስኪ ከመጣሽ በኋላ ማለት እንደዚህ ቀሽም ሆና ቤት ለቃ ምናምን ነገር እስከ መውጣት ወይም ደግሞ የሆኑ ደስተኛ የምትሆንባቸውን ነገሮች ምንም ለእሷ ዋጋ የሌላቸው ነገሮች ሲሆኑ ወይም ደግሞ እሷ ስስ ሆና ምናምን ስታለቅስ ስታዝን የሆነ ህይወት ጣዕም ሲያጣባት ማየት አልፈልግም በፍጹም ማለት ነው። እና ያ ነገር በጣም ያሳስበኛል። እውነቱን ለመናገር ከሆነ ከራሴ በላይ ለኪያ አስባለሁ። ምን እንደምላችሁ አላውቅም። አንዳንድ ሰዎች የሆነ ችግር ሲገጥማቸው ያለቅሳሉ። እውነት በለቅሶ ይወጣላቸዋል። ወይ በጣም የሚያወሩት ሰው ይኖሩና ከዚያ ጋር ሰው ጋር ሲያወሩ ትንሽ በተወሰነ መልኩ ይቀልላቸዋል ምናምን። እኔ ግን አውርቼም አይወጣልኝም ማልቀስም አልችልም እና ምን እንደምላችሁ አላውቅም። እስኪ ኪዩ ስትመጣ የሚሆነውን ነገር ደግሞ በተወሰነ መልኩ አውርተን የምናስተካክላቸው ነገሮች ካሉ ወይም ደግሞ ኪያ ጠንካራ እንድትሆን ማድረግ የምችለውን ሁሉ የጠየቀችኝን ሁሉ ለማድረግ ዝግጁ ነኝና እንደዚህ ቤት እስከ መሄድ የሚያደርሳትን ስልኳን እስከ መዝጋት ስራ ቦታ እስከ ማልሄድ ያደረሳትን ነገር ምናምን በሱ ማስተካከል እንዳለባት። ምክንያቱም እኔ ሁሉ ሰዓት ሳልነግራት ተደብቄ እንደዚህ በራሴ ብቻዬን እያለቀስኩ ብቻዬን እያዘንኩ ምናምን ነገር የነበርኩት እንደዚህ አዝና እንደዚህ ተሰብራ እሷን ላላያት ነውና እስኪ ከመጣች በኋላ ልቀጥልላችሁ። እንደዚህ ይሻላል። ይቅርታ ግን እንግዲህ ቤተሰቦች ያው ኪዩም ስትደርስ ቀጥልላችኋለሁ ብያችሁ ነበረ። ስልኬ ጠርቶ ያው ብርቄ አንስተው ውስጥ እያስገባቻት ነው ያለችው። ኦልሬዲ እየከፈተችላት ነው በር ያለችውና እስኪ ጸልዩልኝ፣ ጠንካራ አርጊያት፣ ደስተኛ አርጊያት፣ የተረጋጋች ሴት ምናምን ነገር አርጊያት ዛሬ እንድመልሳት። ኪዩ እንዴት ነሽ? ደህና ነሽ? ቁጭ በይ እስኪ። ያው ሰሞኑን ምናምን ነገር እየተፈጠረው ነገር ካለው ጋር ያው ቤተሰቦችም ተጨንቀዋል ምናምን የሆነ ነገር ልበላቸውም ብዬ አስቤ ነበር። ማለት ብቻዬን እንትን ማለትም አልቻልኩም እና አንቺም ደግሞ ቤቱን ያው እንደዚህ በረዶ አድርገሽዋል። የለሽም፣ ሁለተኛ ቀንሽ ነው አልመጣሽም ምናምን እና በጣም ሲጨንቀኝ ነው ተደጋጋሚ ሲደውልልሽ ምናምን የነበርሽው እና ለምንድን ነው ያልመጣሽው? ምን ሆነሽ ነው? ምንድን ነው? ምን እያሰብሽ ነው ኪያ? እዚህ ቤት ውስጥ አንቺ ከሌለሽ እኔ እኖራለሁ ብለሽ አስበሽ? ሮዛ የለችም። ያው ሮዛ የለችም። አስፈላጊ ከሆነ ደግሞ ከዚህ በኋላ ሮዛም እኔም እዚህ ቤት አንመጣም። ምናልባት የኔ መኖር ወይም የሷ መኖር ወይም ደግሞ በተናገርኩሽ ነገር ላይ ምናምን ነገር ተቀይመሽ ምናምን ነገር ከሆነ የምር ከዚህ በኋላ ከፈለገ ይኸው እንደፈለግሽው አድርጊው። እዚህ ቤትም እኔ ተመልሼ አልመጣም። ከፈለግሽ እኔን ማየት አስጠልቶሽ ወይም ደግሞ የወሰንኩት ውሳኔ ወይም ያወሯቸው ነገሮች ምናምን ራስ ወዳድ ሆኜ ስለ ራሴ ብቻ አስቤ ምናምን ነገር መሰለሽ? የምር ኪዩ ላንቺ ስለው ሁሉንም ነገር ማድረገው ከአንቺ መለየት አስደስቶኛ አይደለም። አንቺን አለማየት፣ አንቺ ከሮዛ ጋር ስትጨቃጨቂ የሆነ ነገር ስታደርጊ ወደዚህ ውር ውር ስትይ እዛ ላይ እነዛ ነገሮች ለእኔ ወይም ደግሞ ምንም ዋጋ ማይሰጡኝ ነገሮች ምናምን መስሎሽ ከሆነ በጣም ሳስተሻል ኪዩ። በጣም ነው እንጂ ኪያ፣ እስኪ አንድ ነገር ንገሪኝ። እድሜ ልኬን የኖርኩት እኮ እኔ ኪያ 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 እያልኩ ነው። አሁን ወዴት ልሂድ? ማጋ ልሂድ? ምን ላቅ ነው ወደፊት? ለምን ብዬ ልደሰት? ምን ያስደስተኝ? ከማጋ ልጮት? ከማጋ ልጣላ? ከማጋ ልፋቀር? ማንን ላስቀይም? ማንን ላስደስት? ለማ ልከራከር? በምን ልደሰት? በምን ልከባ? ኪያ
እዚህ ነው የጠራኸኝ? እኔ አልቻልኩም አሉ። በቃ ወይ ልሂድ። እኔ በስትክክል ልታወራኝ መስሎኝ ነው የመጣሁት። በጣም ጨካኝ ነሽ ታውቂያለሽ። ስለ ራስሽ ብቻ ነው የምታስቢው። በጣም ራስ ወዳድ ነሽ። የምሬን ነው። አሁን እንደፈለገ በቃ ተናገረ ምናምን የራሱን ውሳኔ ወስኗል ምናምን አወራኝ። ከዛ ጠረሻ ከዛ እዛ ምናምን ከፋሚሊ ጋር እየተሳሳልሽ እየተጨዋወትሽ ከማዘር ጋር ምናምን ሪላክስ እያደረግሽ ምናምን በቃ ጀምረሽ አይደል? እየተጨዋወትኩ ነው መስለህ? እንደዛ ጋር ነው። አሁን ለእኔም እኮ ከባድ ነው። ለእኔም እኮ በጣም ከባድ ነው። እሺ ምን ላደርግ? ምን ላደርግ? አንተ እኮ ነው እስካሁን ድረስ ምን ነገር በነበረብህ ሰዓት ሳትናገር ድራማ ስትሰራ የቆየኸው እኮ አንተ ነህ። አልሰብራትም ብለህ ሰበርከኝ። ምን ማድረግ ይችል ነበርሽ? እሺ እኔ ከአንተ ጋር አሁን መጣላት አልፈልግም። ቲዩ እየተጣላሽ ነው አይደለም? ትክክል ነው ያነሳሽው ጥያቄ። እሺ እኔ አልሰብርሽም ብዬ ባስብና ይሄንን ጥያቄ ዛሬ ባልጠይቅሽ፣ ይሄንን ሀሳብ ዛሬ ባላነሳው ከዚህ እስኪ 6 ወር ከዚህ 1 ዓመት ራስሽን ወይም ራሳችንን አርቀን እንየው። ምናልባት ፈጣሪ ካለን እኮ እኔና አንቺ መፋቀር በቃ ከዚህ በኋላ ትዳር አይደል? ከዚህ በኋላ ህይወት፣ ከዚህ በኋላ ልጆች፣ ከዚህ በኋላ ቤተሰብ የሚባል ነገር መመስረት የሚጠበቅብን ሰዎች እና አይደል? እዛ ቦታ ላይ ነው አይደል ያለነው? እሺ እኔና አንቺ ተቻችለን እንኖራለን። አንቺም ጋር ክርስትና አለ፣ እኔም ጋር እስልምና አለ ምናምን እንኖረዋለን። እሺ ከዛ ልጃችንን ስሙን ማን እንለዋለን? እሱ ስሜቱ ማን ነው የሚባለው? ማንን ሆኖ ይኑር? ኪዩ እኔና አንቺ አሁን ቆም ብለን ካላሰብን አንድ ስህተት ዛሬ አሁን ላይ ያለንን አንድ ስህተት ስንሳሳት የምንሳሳተው ቀጣይ ረጅም ከኛ በኋላ የሚመጡ ህይወቶች ነው። አሁን ለምን ታማክረኛለህ? መጀመሪያ እኮ ማከረው ማን አለኝ? መጀመሪያ እኮ አላማክርከኝ። ምን ብዬ ላማክርሽ? ብቻህን እኮ ነው የወሰንከው። ብቻዬን አልወሰንኩም። ብቻህን ያሰብክበት። እሱን ኪያ ከእኔ ጋር አላሰብከውም። እስኪ ኪያ እስኪ አንድ ነገር ጓደኞች አይደሉም ስለኔ የሚያውቁት። ስለኔ እናንተ ጓደኞቻችን አይደለም የሚያውቁት። እነሱን እኮ ስለኔ እናንተ የሚያውቁት እኔ እናንተ ብቻ ነን አይደለም ነን። አዎ ኪዩ፣ ግን እኔ እኮ እነሱን ውሳኔ እኮ አላማከርኳቸውም። ነገ ከነገ ወዲያ ከኪዩ ጋር በሃይማኖት ጉዳይ እንደዚህ ክፍተት ልንፈጥር ነው። ስንፈጥር ግን እናንተ ተጨማሪ ሀሳብና ችግር እንዳትሆኑብኝ ለማለት የፈለግኩትን ወይም ደግሞ ኪያን እየተከላከልኩላት ወይም ኪያን እየጠበቅኳት ያለሁትን ነገር ቀድማችሁ እወቁልኝ ነው ያልኩት። በቃ ሌላ ነገር አይደለም። ምንም ተጨማሪ ከዚህ በላይ የነገርኳቸው ነገር የለም። ኪያ የኔ ስብራት አይታይሽም? ራሴን መቼ ወደደለው እንዳንቺ? እሺ አንቺ ከሌለሽ ምንድን ነው እሺ እንድኖር በቂ ምክንያት ከዚህ በኋላ ምንድን ነው ያለኝ? እስኪ አንድ ፈገግ የሚያደርገኝ ብዙ አንከራከር። አሁን እኔ ምንም አልፈልግም። በቃ በሰላም አሁን ለምን እንደፈለግከኝ ራሱ አላውቅም። በሰላም ነው የተለያየ ነው እናንተ አይደለም? እሺ ያው እሺ ለኔ ሮዛ አለችልኝ፣ ለአንቺ ፋሚሊዎች አሉ፣ ቤተሰቦች አሉ። እሺ እኔ አንቺ እንደምትዩ ጠንክሬያለሁ፣ በርትቻለሁ፣ የራሴን ህይወት እየኖርኩ ነው ምናምን። ግን አንቺስ? ለዚህ ነው ብቻዬን ያለቀስኩት? ለዚህ ነው ብቻዬን ያበድኩት? ለዚህ ነው ለእነቶፋ ምናምን ነገር እስክነግራቸው ባሉ አሁን እኔ እንዳንተ ጠንካራ አይደለሁም። እኔም እንዳንቺ ጠንካራ አይደለሁም። አውቃለሁ እንደኔ ጠንካራ አይደለህም። ሁለታችንም ጠንካራ አይደለንም። ሰው ፊት ስላላለቀሱ አንተም በእኔ ጉዳይ ጠንካራ አይደለህም፣ እኔም በአንተም ጉዳይ ጠንካራ አይደለሁም እኮ። ታዲያ ግን ኪያ ዛሬ ባይሆን ነገ በቃ የሆነ ሰው ሆነን መኖር አለብን። በቃ ያስችላል። ትችላለህ። ይሄ እኮ ከቻልክ ሞክረው። አንተ እኮ እየሞከርከው ነው። እኔ ደግሞ እንድችለው በቃ ጊዜ ስጠኝ። በአንዴ አልችልም። በአንዴ መሞከር አልችልም። በአንዴ ሁሉንም ነገር ማድረግ አልችልም። እንዳንተ ጥንካሬ የለኝም። እኔ በቃ የለኝም። እሺ ኪያ አንድ ጥያቄ ልጠይቅሽ። እኔ አንቺ ደስተኛ ሆነሽ ለማየት በረታው ጠነከርኩ ይባል። አንቺ እኔ ደስተኛ ሆኜ ለማየት አንቺ አጠነክሪም? አንቺ አትበረቺም? አንቺ እኔ ደስተኛ ማድረግ በህይወትሽ አንድ ነገር አታደርጊልኝም? ለኔ እስኪ እቺን ነገር አድርጊልኝ። እስኪ ጠንካራ ሆነሽ ድሮ ላይ ኪያ ያ ፈገግታዋ የሚያምሯ ያ ስትስቅ የምታምሯን ኪያ እስኪ ያሳይኝ ደግመሽ። እቺን ነገር ለኔ አታደርጊም? ኪያ እቺን ነገር ለኔ አታደርጊም? የውሸት እንድስቅ ነው የምትፈልገው? የውሸት ከባድ እኮ ነው። እሺ ከኔ ውጪ
ካንተ ጋር ነው ያለምኩት። እሺ አዳምጪ። ያሰብኩት ሁሉ ቅዶች ካንተ ጋር ናቸው። አላማዎች ሁሉ ካንተ ጋር ናቸው። እሺ ኪያ፣ ከኔ ውጪ ምን ላድርግልሽ? አንቺ ደስተኛ እንድትሆኝ ከኔ ውጪ አንቺ ደስተኛ እንድትሆኝ ምን ላድርግልሽ? እሺ ምን ላድርግልሽ? አሁን የሚባል ነገር እንዳታስቢ ራሴን ላጥፋልሽ? አልኖር? ምን አይነት አማርኛ ነው? እሺ ምን ላድርግ? እሺ ምን ላድርግ? እንደዚህ አይነት ነገር እንዳታወራ። ተሳስተህ እንዳታወራ። መኖር አለብህ። መጠንከር አለብህ። እሺ ምን ላድርግልሽ? ምንድን ነው ማረገው? እሺ እኔ እኮ መለያየቱን እኮ አይደለም የፈራሁት፣ አንቺ አለመጠንከርሽን ነው። አንቺ እኮ ምስኪን፣ አንቺ ስትስቅ አለማየትሽን እኮ ነው ያልወደድኩት። እኔ አንተን አውቃለሁ፣ አይኖችን እኮ አይጨቃለሁ። ስጠነክር ምን አይነት አኑ እንደሆንክ አውቃለሁ፣ ሳጠነክር ምን አይነት አኑ እንደሆንክ በደንብ አውቃለሁ። እኔ አንዴ የተውኩሽ፣ እኔ አንዴ ገፎሽ፣ ስለኔ ለምንድን ነው ብታስቢው? ስለምወድ፣ በጣም ስለምወድ ኪያ፣ እኔ በጣም ራስ ወዳድ ነኝ፣ በጣም ራስ ወዳድ። ስለማንም ምንም ግድም አይሰጠኝ፣ ስለ አንቺም ግድ አይሰጠኝም። ይኸው ጠንካራ ሆኜ እያየሽኝ አይደል? አንቺም ደግሞ እንደዛ ጠንካራ ሆነሽ እንዳይሽ እፈልጋለሁ። አኑ አይደለም። ምን ሆንኩ እኔ? አንቺ ከመጣሽ ጀምሮ እንደዚህ እያለቀሽ ነው። እኔ አንድም እንባ እንኳን ወጣኝ ኪያ። ከመጣው ጀምሮ አንቺ መናገር አቅቶሻል፣ እየተንቀጠቀጥሽ ነው ኪያ። እኔ ምን ሆንኩ? አይገርምሽም? ከመምጣትሽ በፊት ምሳ ሰርቼ በልቼ ሻይን አፍልቼ ጠጥቼ ነው የመጣሽው። አንቺ ከመምጣትሽ በፊት አውቃለሁ፣ አላደረኩም። በደንብ አውቃለሁ፣ አላደረኩም። እዚህ ቤት ራሱ እሱ ስላለን የተቀመጥከው በደንብ አሳምሬ አውቃለሁ። ፈጣሪ ለምን እንደዚህ እንደሚፈትንን አላውቅም፣ ግን በቃ አንድ ላይ እንድንሆን የተፈቀደልን ሰዎች አይደለም። ኪያ፣ ደካማ ሆነሽ ደካማ አታርጊኝ። እንዲህ እየተልፈሰፈሽ ልፍስፍስ አታርጊኝ። በቃ ህይወት ይጠብቀናል። ለእኔ ባልኖር የምኖርላቸው ሰዎች መኖር አለባቸው። ለራስሽ ባትኖሪ እናትሽ አለች ኪያ። በዙሪያችን ሰዎቻችን አሉ ኪያ። አንቺን ማየት ያስደስተኛል። ከኔ ጋር ባትሆኚ፣ ከሌላ ሰው ጋር ሆኚ፣ ከማንም ሰው የፈለግሽን ሆነሽ ኑሪ። እንዴት ነው የምችለው? እንዴት እኮ እሺ፣ አላቅም እኮ እንዴት አላቅም ኪያ፣ አላቅም። ጮኬ ለምን እንዳናግርሽ ታደርጊኛለሽ ኪያ? አይገርምሽም? ቆመን መሄድ እንጀምራለን። ምንም እንዳልተፈጠረ ማንም እንዳልሆነ አድርገን ማሰብ የምንችልበት ጊዜ ቅርብ ነው። ግን ይህንን ነገር ማድረግ የምንችለው አንቺ በርትተሽ ጠንክረሽ ካየሁሽ ነው። አንቺ በዚህ ልፍስፍስነትሽ፣ በዚህ አልቃሻምነትሽ ምንም የሚቀየርና የሚፈጠር አንድ ነገር አይኖርም። ካለበለዚያ እምነትሽን ትቀይሪልኛለሽ? እምነትሽን ትቀይሪልኛለሽ? አትቀይሪም። አይሽ ልክ እኔም እንዳንቺ በተመሳሳይ ስለ እምነት ያልደራደርም እና አልቀይረውም አውቃለሁ። ስለዚህ ያለን አማራጭ አንድና አንድ ብቻ ነው። በርቺ፣ ልበርታ ኪዩ። እጅግ ስለምታፈቅሪኝ፣ እጅግ ስለማፈቅርሽ ሳናስበው እዚህ ርቀት ድረስ ተጉዘናል። በቃ ሳናለም እንኖር፣ ምንም ሳናስብ። እኔ እናንተ እስካሁን ተቻችለን ኖረናል። ሳንወልድ መኖር አንችልም። ግዴታ መውለድ አለብን። እግዚአብሔር እኮ ነው ልጅ የሚሰጠው። የማይመስል ጥያቄ እስከ ዛሬ ድረስ እኮ ነገን አስብን አይደለም ስንኖር የነበረው እኮ። ድጋሚ ደግሞ ነገ ሳናስብ እንኖረው። የቤተሰቦቻችን ጥያቄ ቢሆን ከቤተሰብ ይዤሽ ጠፍተንሽ እዛ እምነት የለም የምንሄድበት ቦታ በቃ እንደዚህ የሚኖርበት ማህበረሰብ ጋር እንኖራለን። ምን አይነት የት ኪያ? እዛ ይዤሽ ጠፍቼ ማጋ የት? እዛ እምነት የለም ይዤሽ የምጠፋው ቦታ እዚህ ስለ ሰዎች ይመስልሻል? እዚህ እኮ ስለ ፈጣሪያችን ነው እኮ። እዚህም ስለምታመልኪው አምላክ ነው፣ ስለማመልከው አምላክ ነው። እዛም ልክ እንደዚያው ነው የሚሆነው። ስለማንም ግድ አይሰጠኝም። እኔ በአንቺና በእምነቴ አልደራደርም ታውቂያለሽ። ግን ከአንቺና ከእምነቴ እምነቴን እመርጣለሁ። አንቺም ልክ እንደዚያው ነው አውቃለሁ። ኪያ፣ እኔና አንቺን የሚለይ ነገር ምድር ላይ ምንም ነገር ሊኖር አይችልም፣ አይኖርም። እምነታችን ብቻ ነው።
ይሄ ደግሞ ለድርድር የሚቀርብ ነገር አይደለም ኪያ። ግን እስከ መች እንደዚህ ሆነ እንኖራለን? እስከ መች ኪያ? እሺ ምን ልታደርግ? ደስ ብሎሽ በሳቅሽ ቁጥር አሁን ነገ እኮ ይሄንን ሳቅ ላንስቀው እንችላለን። እኔ እናንተ በሃይማኖት ምናልባት ልንለያይ እንችላለን ትያለሽ። እኔም ደግሞ ደስ ብዬ በስስት ቅፍ አድርጌሽ ቁጭ ባልኩበት ጊዜ ይሄ ነገር ትዝ እያለኝ ምናምን እረብሻለሁ። እሺ እስከ መቼ ህይወትሽን እንዳትኖሪ ላድርግሽ? እኔ ምናልባት ለማሰቢያ ወንድ ልጅ ረጅም ጊዜ ይኖረኝ ይሆናል። ግን ኪዩ አንቺ ስርሜ የአንቺ ህይወት አንቺ ስሞ አንተ ሁሌ እድሜ ነው የሚያሳስብህ? ስንታ ቦታ ነው። አሁንም እኮ እድሜ ሄደ ነው። ቆሞ እኮ አይጠብቀኝም። እሱን እኮ ነው። ስለዚህ በቃ እሺ ለምን መጣ? ይሄን ነገር 6 ዓመት ስታፈቅረኝ አታስታውሰውም ነበር? አላስታውስኩም ኪያ፣ አላስብም። ምንም በአንድ ዓመት የፍቅር ህይወት ግን አሰብከው። በአንድ ዓመት ጭልጥ ያለ የፍቅር ህይወት ግን አሰብከው። 6 ዓመት ሳታስበው አሁን አሰብከው። ኪያ 6 ዓመት ስትከታተለኝ እኔ ቤተክርስቲያን ስሄድ አታውቀኝም? እድሜ ልኬን አንቺን ስለማሰብ ብቻ ነበር። የሆነ ቦታ ላይ ቆሞ ነበር ለኔ ጊዜ። በቃ መጀመሪያ ያየሁሽ ቦታ ላይ ቆሜ ያለሁት ኪያ። እዚህ ቤት እኮ አሳልፈናል ብዙ ነገር። እዚህ ቤት መስቀልን አላሳልፍንም። እዚህ ቤት እንኳን ከገባን እዚህ ቤት ኢድን አላሳልፍንም፣ አላከበርንም። ቪዲዮ አለ እኮ ለምን አታዩ? አንተ እኮ ስለ በዓልህ ደስተኛ ነበርክ፣ እኔም ስለ በዓልህ ደስተኛ ነበርኩ። አክብረህልኝ ነው የምንኖረው። እንቻቻልና እንኖር። እሺ እንቻቻል። እኔና አንቺ ልጅ አትበለኝ። ሳንወልድ መኖር እንችላለን። ህይወት ግን እንደዛ አይደለችም። እውነታውን አምነሽ ተቀበይ ኪዩ። በፈጠረሽ አረ በፈጠረሽ ኪዩ ንቂ። አፈቅርሻለሁ። መለየት አልችልም ካንቺ። አንቺን ማጣት አልችልም። ምንም ነገር ምክንያት የለኝም እኔ ኪያ። ካንቺ ሌላ ምክንያት የለኝም። የምኖርበት አንድ ነገር ኪያ ስንሆን የኖርኩት ነገርኩሽ። ብስቅ የአንቺ ስም ያለበት ወይም ደግሞ አንቺን ዘና ያደረገ ነገር ካለበት ነው። ባዝን ደግሞ አንቺን የሚያሳዝን ነገር ነው። ከዚህ በኋላ እኔ የለሁም፣ አንተም የለህም። ይኸውልህ የሚያገናኙን ድንገት ጓደኞቻችን ሊሆኑ ይችላሉ። ከዛ ውጭ ሊያገናኘን የሚችል ምንም አይነት ነገር የለም። እንጠነክር ነው የምትፈልገው? ግን እባክህ ትንሽ ጊዜ ስጠኝ። ከሮዚ ጋር የምታደርጋቸው ነገሮች የእውነት ከሆኑም ለእኔ ጊዜ ስጠኝ። አልደርስብሽም ኪያ፣ አልመጣም። በቃ አትይኝም ደግመሽ ኪያ። አንቺን የሚያጠነክር ከሆነ አንቺን የሚያበረታ ከሆነ አንቺን ደህና አድርጎ የሚያሳይ ከሆነ ለእኔ የቱንም ያህል ህመሙ ከባድ ይሁን አንቺን ማጣቱ ያስቀይም የቱንም ያህል በቃ በህይወትም ተስፋ ያስቆርጠኝ ለእኔ ግድ አይስጠኝ። ስለኔ አስቤም አላቅም። በእኔና አንቺ መካከል ባለ ነገር ላይ አስቤም አላቅም። ላስበውም አልችልም ኪያ። አሁንም ወደፊትም ኪያ እኔ ያስፈለግኩሽ ጊዜ ላይ እርዳታ ያስፈለገሽ ጊዜ ላይ ሰው ያጣሽበት ጊዜ ላይ ሁሌም ከጎንሻለሁ። ሁሌም ኪያ። ግን ሁሌ አንቺን እያስፈራሩ ሁሌን አንቺን እያስሸፍሩ አንድ ቀን በቆየን ቁጥር የአመት ፍቅር እየጨመር ነው የምንሄደው። ዛሬ ቅዳሜ ሆኖ እሁድን ስናድር ከዚህ በፊት ተሰምቶኝም ከዚህ በፊት አስቤው የማላውቀውን እጅግ በጣም ጥልቅ ፍቅር ውስጥ ገባለሁ ከአንቺ ጋር። አንድ ቀን ሲጨምር እንደዛ ነው። አንድ ቀን ሲጨምርም እንደዛ ነው። ጉለን ባደርን ቁጥር እንደዛ ነው ኪያ። እኔና አንቺ ጋር መጠላላት፣ ፍቅር መቀነስ የሚባል ነገር የለም። እኔና አንቺ ጋር የሚያስቀያየመን ነገር ቢመጣ ሊለየን አይችልም። የሚያስኮርፈን ነገር ቢመጣ ሊለየን አይችልም ኪያ። ምንም ነገር እኔና አንቺ መካከል ክፍተት ሊፈጠር የሚችል ነገር ሊፈጠር አይችልም ኪያ። ይሄ ግን የምንደራደርበትም ነገር አይደለም። ዛሬ ባይሆን ነገ ምን ሸሽተነው ምን ሸሽው ነገር አይደለም። እኔም ለሃይማኖት ስለ አንተ ናጣለሁ፣ አንተም ለሃይማኖት ስትል አንተን ታጣኛለህ። በቃ በጣም ጎበዝ ነህ ታውቃለህ። ጥሩ መጠንከሪያ አግኝተን ያለ ቢያንስ በቃ ከሮዚ ጋር ደስተኛ ለመሆን ሞክር። እኔ ደግሞ የራሴን እፈልጋለሁ። እግዚአብሔርም አያሳፍረኝም ይሰጠኛል። ይሄ አንቺ እኮ ጠንካራ ሆነሽ እንዳይሽ እኮ ነው። ምንም እንትን የሚባል ነገር የለም። በቃ ከሌላ ሰው ጋር ዛሬ ነገ ምናምን የሚባል ነገር የለም። ግን አንቺ ካስደሰተሽ ወይም ደግሞ ከሌላ ሰው ጋር መሆኔ አንቺን ደስተኛ የሚያደርግሽ ከሆነ ታይዋለሽ። ከዚህ በኋላ ምንም ባይሆን
በደንብ እኮ ማድረግ ያለብኝን ሁሉ በደንብ አደርገዋለሁ። ኪያ እያልሽኝ ያለሽው እንደዛ ከሆነ በቃ ደስተኛ መሆን ይገባሃል። ደስተኛ መሆን ይገባሃል። በዚህ ነገር ፈጣሪን ብቻ ነው ልንከስ የምንችለው። ማንን መክሰስ እንችላለን? ያገናኘንን ሰው አንተ እኔን ያየህበትን ቀን እኔ አንተ ያየሁበት ቀን ማንን እንክሰስ? እሺ ማንን እንክሰስ? ማንን ተጠያቂ እናድርግ? እሺ ምን አባቴ ላድርግ ኪያ? እሺ ምን አባቴ ላድርግ? ምን ላድርግ? እኔ ልጅ ብሄር ጥሩ ይመስለኛል። ከዚህ በላይ ባንተ እሺ አደራሽን ግን ይሄን ቤት አትይው። በቃ እኔ ገረገ ጀምሮ አልመጣም ከፈለግሽ። እኔም አልመጣም ኪያ። እንደውም ይኸው አሁን እንደወጣው ቁልፉን ላይ በሩ ላይ ሰክቼው ነው የምወጣው። ይኸው ለብርቄ ሰጥቻለሁ። እዚህ ቤት ግን አልመጣም ተመልሼ። አረገውን ብለሽ እንዳታስቢ ኪያ። ለአንቺ አንተ እዚህ ቤት መኖር ያለብህ አንተ ነህ፣ አጋር ያለህ። በፍጹም ኪያ አንድ ነገር ንገሪኝ። ድሮ ምክንያት እየፈጣጠርኩ እዚህ ቤት መኖረው አንቺን ለማየት ነው። ከአንቺ ጋር እየጮኩብሽ እየተጣላን እየጮሽብኝ እየጮኩብሽ እንደዛም ቢሆን ካጠገብሽ ላለመራቅ ነበር ኪያ። አሁን ግን ምን አለኝ? አንቺ ካልመጣሽበት ምን አለ? ምን አለ እዚህ ቤት የሚያቆየኝ ነገር? ኪያ ንብረት እዚህ ሳሎን እኔ ነው ማድረው፣ እዛ ሳሎን አንቺ ነሽ የምታድሪው፣ እዚህ እንደዚህ ከዚህኛው ክፍል ውጪልኝ ምናምን። ይሄ ሁሉ እኮ አንቺን ለማናገር ከአንቺ ጋር ለመሳቅ ከአንቺ ጋር ለመጨቃጨቅ ሆን ብዬ ያደረኩት ነገር እኮ ነው ኪያ። ምን አለኝ ሌላ? እኔ እኮ እንዳንቺ ማልቀስ አልችልም ኪያ። በእንባ እኮ ነው አይቀለኝም። እኔ ጮኬ ነው የሚወጣልኝ። አሁን ግን ጮኬ ራሱ አይወጣልኝም ታውቂያለሽ። ድሮ ስናደድ ጮዋለሁ እላለሁ ኪያ። አሁን ግን ጮኬም አይወጣልኝም ታውቂያለሽ። የባሰ እየባስሽ ውስጤ ላይ እየጠነከርሽ እየበረታሽ ነው እየሄድሽ ያለሽው። በቃ ግን ነግሬሻለሁ ኪያ፣ የማጠነክሪ የማትበርቺ ከሆነ የሚያጠነክርሽንና የሚያበረታሽን ነገር ከሁለት አንዱ ነው። ወይ ራሴን አጠፋልሻለሁ ወይ ደግሞ ቅድም እንዳልሽኝ ከሮዚ ጋር እያልሽኝ ነበር አይደል? ወይ ደግሞ ከሮዚ ጋር ተጋብቼ ታይዋለሽ። ብትበረቺ ለምን የምታወራው? ቆይ ለምን ያኔ ጊዜ ማሰጠኝ? ካለበለዚያ ጠንካራ ሆነሽ ልይሽ። ጊዜ የሚባል ነገር የለም። በቃ እንደዚህ እየሆንሽ እንዳይሽ አልፈልግም። በቃ ከዚህ በኋላ ያን ስላደረገ እኮ ምንም የምታገኘው ነገር የለም። ከዚህ በኋላ ከአይንሽ ከዚህ ጋር ብዙ ነገር ማድረግ ትፈልግ ይሆናል አላውቅም፣ ግን ጊዜ ስጠኝ ቢያንስ። ከእሷ ጋር እሺ ሁን ችግር የለውም፣ ግን ደግሞ ለእኔ ጊዜ ስጠኝ። በአንዴ ከእሷ ጋር ብዙ ነገር ስታደርግ ማየት አልችልም። ለአንቺ ስል ነው ኪያ፣ ለአንቺ ስል ነው። ስትል እንዲሆን አልፈልግም። በቃ ለራስ ስትል ከዚህ በኋላ እኔን አታውቅኝም። ምንም ነገር ኖሮኝም አያውቅም አይኖረኝም ኪያ። ከዚህ በኋላ እኔን አታውቅኝም። ምክንያቱም እኔ እናንተ የተለያየን ሰዎች ነን አይደለ? እሺ እንድጠነክር ነው የምትፈልገው? በቃ በጣም ነው የምወደው። ስለዚህ በአንዴ ከሌላ ሰው ጋር ስትሆን ማየት ለእኔ ከባድ ነው። በቃ ተረዳኝ፣ ቢያንስ ይሄን ተረዳኝና ትንሽ ጊዜ ስጠኝ። እሺ ስለ አንቺ ማላስብበት የት ዓለም ልሂድ? የት ሀገር ልሂድ? የት ነው የሌለሽው አንቺ? ኪያ እንደዚህ አታርጊ እባክሽ። ይቅርታ በቃ ቁረጥ ነው። እንግዲህ ቤተሰቦች ያው ኪያ በርትታ የምትበረታ ነገር አለች። ኪያ ለእኔ ባለኝ ባላት ፍቅር አትደራደርም አውቃለሁ። እኔም ልክ እንደዛው ነኝ። ያለ ኪያ ምንም የማውቀው ነገር የለኝም። እድሜ ልኬን ኪያ ስል ነው የኖርኩት። ከሷ ውጭ ህይወትን አስቤያት ስለማላውቅ እንዴት በራሴ መንገድ መኖር እንዳለብኝ ራሱ አላውቅም። ለማንኛውም ፈጣሪ ካለ ኪያ ብዙ ጠንካራ የሚያደርጓትን ነገር የኔን ራስ ወዳድነት እንደጠሏት ጠንካራ ሆና እንድትኖር ማድረግ ያለብኝን ሁሉ አደርጋለሁ። ያለ እኔ መኖር እንድትችል ምንም ነገር ማድረግ ካለብኝ አደርጋለሁ። በቃ ለምን አታጠፋውም?